በተቀመጠው መሰረት በማሟላት ከኮምቦልቻ ማዕከላዊ መጋዘን ድጋፉ እየተጫነ ነው። WFP አቅም አለው። በምግብ አቅርቦት ረገድም ዓለም አቀፍ ልምድ ነው። ስለዚህ ከእነሱ ጋር እየተሰራ ነው። እነሱም ፈቃደኛ ሆነዋል። ሰሜን ወሎና ሌሎችም አካባቢዎች ገብተው ለመስጠት ፍላጎትም አሳይተዋል። በዚህም በእነዚህ በተወሰኑ ቀናት ውስጥ ለውጥ ይመጣል ብለን እናስባለን። ኮሚሽኑ በሌሎች የሰሜን ወሎና አፋር አካባቢዎች ድጋፍ ለሚሹ ወገኖች ተገቢውን ድጋፍ እያደረገ መሆኑን ኃላፊው አስረድተዋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። በኢትዮጵያ የኮሮና ተዋሲን ለመከላከል የሚደረገው ጥንቃቄ መቀዛቀዝና ያጋጠመው የአጋዥ የመተንፈሻ ቬንቲሌተር እጥረት በበሽታው ለሚሞቱ ሰዎች ቁጥር መጨመር ምክንያት እየሆነ መምጣቱን የጤና ባለሙያዎች ገለጹ። የኮሮና ተዋሲ ህመምተኞችን በማከም ሙያዊ ግዴታቸውን ለተወጡ የጤና ባለሙያዎች በሐዋሳ በከተማ በተካሄደው የምስጋና ዝግጅት ላይ በጤና ሚኒስቴር የሳይንስና ቴክኒክ አማካሪ ቡድን ሰብሳቢና የኢትዮጵያ የግል ጤና ተቋማት ምክትል ፕሬዚዳንት ዶክተር ግርማ አባቢ ባለፉት 2 ቀናት ህይወታቸው ካለፉት ታማሚዎች መካከል አብዛኛዎቹ አጋዥ የመተንፈሻ ቬንቲሌተር በመጠባበቅ ላይ የነበሩ ናቸው ብለዋል። የጤና ሚኒስቴር በበኩሉ አሁንም ህብረተሰቡ ከሕክምናው ይልቅ በተዋሲው ላለመያዝ የሚያደርገውን ጥንቃቄ እንዲጨምር መክሯል። የሐዋሳ ወኪላችን ሸዋንግዛው ጋየው ዝርዝር ዘገባ ልኮልናል። በኢትዮጵያ ዴልታ የተሰኘው አዲስ የኮሮና ተዋሲ ዝርያ መገኘቱን ተከትሎም በተዋሲው የሚያዙና የሚሞቱ ሰዎች ቁጥር አስደንጋጭ በሚባል ሁኔታ እያሻቀበ ይገኛል። የሀገሪቱ የጤና ሚኒስቴር ይፋ እንዳደረገው ባለፉት 2 ቀናት ብቻ በወረርሽኙ የ72 ሰዎች ህይወት አልፏል። ከ700 በላይ የሚሆኑት ደግሞ በጽኑ ህመም ውስጥ ይገኛሉ። በኮሮና ወረርሽኝ የተጠቁ ህመምተኞችን ለመታደግ ሙያዊ ግዴታቸውን ለተወጡ የጤና ባለሙያዎች እውቅና ለመስጠት በሐዋሳ ከተማ በተዘጋጀው የምስጋና ስነ ስርዓት ላይም የዚሁ ወረርሽኝ አሳሳቢነት ተነስቷል። አሁን ባለው ሁኔታ ተዋሲውን ለመከላከል የሚደረገው ጥንቃቄ መቀዛቀዝ በአገር ደረጃ ከሚታየው አጋዥ የመተንፈሻ ቬንቲሌተር እጥረት ጋር ተዳምሮም የወረርሽኙ ስጋት እንዲጨምር ማድረጉ ተገልጿል። ባለፉት 2 ቀናት ብቻ በወረርሽኙ ተይዘው ህይወታቸውን ካለፉት ሰዎች መካከል አብዛኞቹ አጋዥ የመተንፈሻ ቬንቲሌተር በመጠባበቅ ላይ የነበሩ መሆናቸውን በምስጋና ስነ ስርዓቱ ላይ የተገኙት የጤና ሚኒስቴር የሳይንስና ቴክኒክ አማካሪ ቡድን ሰብሳቢና የኢትዮጵያ የግል ጤና ተቋማት ማህበር ምክትል ፕሬዝዳንት ዶክተር ግርማ አባቢ ገልጸዋል። አሁን የበሽታው እየሄደበት ያለው በጣም ከባድ ሁኔታ ነው። ስለዚህ ዜጎቻችን ግን በዚያ ደረጃ እየተጠነቀቁ አይደለም። እንደ ሀገር አሁን ቬንቲሌተሮች የሉም። የሞት ምጣኔያችን በቀን 38 በትናንት ወዲያ አይታችኋል። ብዙዎቹ የሞቱት ሰዎች ደግሞ ቬንቲሌተር እየጠበቁ የነበሩ ማግኘት ሳይችሉ ቀርተው ህይወታቸው ያለፈ ነው። በአሁኑ ወቅት በተዋሲው የመያዝ ምጣኔ እየጨመረ ከመምጣቱ ጋር ተያይዞም ቀጣዩ ጊዜ ከባድ ሊሆን ይችላል ያሉት የማህበሩ ምክትል ፕሬዝዳንት ዶክተር ግርማ አባቢ ማህበረሰቡና የጤና ባለሙያው ከወዲሁ ጥንቃቄ ሊያደርግ እንደሚገባም አሳስበዋል። ቀጣዩ ጊዜ በጣም የሚያስፈራ ነው የሚሆነው። አሁን ባለው ፖዚቲቪቲ ሬት ያለው ሪፖርት እንደ ሀገር ከ117 ሰው ቴስት ከሚደረጉት 17ቱ ፖዚቲቭ ነው። እንደ ሀገር አቀፍ አዲስ አበባ 18፣ ሶማሊያ 5.8፣ አማራ 21 ትልቁ ፖዚቲቪቲ ሬት ተደርጎ እንግዲህ ሪፖርት የተደረገው 25 የኛ ክልል ነው። ይሄ ማለት በጣም አላርሚንግ። ስለዚህ የዴልታ ቫሪያንቱ ብዙ ሰዎች በጣም የሚታመሙበት የሞት ምጣኔም ከፍተኛ እንደሚሆን ሁላችን የምንገነዘብ ነው የሚሆነው። ስለዚህ ከባዱ ፈተና ወደፊትም የሚጠብቀን ስለሆነ ሁላችንም በዚህ አጋጣሚ እጅግ ከፍተኛ ጥንቃቄ ማድረግ እንደሚገባን ለማሳሰብ እወዳለሁ። ዶቼ ቬለ ዲደብሊው አጋዥ የመተንፈሻ ቬንቲሌተር እጥረት አጋጥሟል በተባለው ዙሪያም የፌዴራሉን የጤና ሚኒስቴር የሥራ ኃላፊዎች ለማነጋገር ያደረገው ሙከራ ሊሳካ አልቻለም። ያም ሆኖ ህብረተሰቡ ከሕክምናው ይልቅ በተዋሲው ላለመያዝ የሚያደርገውን ጥንቃቄ እንዲጨምር ሲል ሚኒስቴር መስሪያ ቤቱ በኦፊሴላዊ ድረገጹ ማሳሰቢያዎችን እየሰጠ ይገኛል። በቀጣይም በተለያዩ የማህበራዊ አውዶች ላይ ህብረተሰቡ የኮቪድ-19 ወረርሽኝን ለመከላከል የወጡ ዓለም አቀፍ ድንጋጌዎችን ተፈጻሚ እንዲያደርግ
ከጸጥታ መዋቅሩ ጋር በቅርበት ለመስራት የሚያስችለውን ውይይት ማድረጉንም ሚኒስቴሩ አስታውቋል። በኢትዮጵያ የኮሮና ወረርሽኝ ከተከሰተበት ከባለፈው ዓመት አጋማሽ ጀምሮም እስካሁን ከ5000 በላይ ሰዎች ሕይወታቸውን ሲያጡ 294,000 የሚጠጉት ደግሞ ከበሽታው ማገገማቸውን ከጤና ሚኒስቴር የተገኘው መረጃ ያመለክታል። ለዶቼ ቬሌ ዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ። የወቅቱ የአፍሪካ ህብረት ሊቀመንበር የዲሞክራቲክ ሪፐብሊክ ኮንጎ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ክሪስቶፌ ሉቱንዱላ የታላቁ ህዳሴ ግድብ የሶስትዮሽ ድርድርን ማስቀጠል በሚቻልበት መንገድ ላይ ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መምከራቸውን የውጭ ጉዳይ ሚኒስቴር አስታወቀ። ትናንት ኢትዮጵያ የመጡት ሉቱንዱላ ወደ ሱዳንና ግብጽም እንደሚጓዙ ሁለቱ ሀገራት ለመደራደር ፈቃደኞች ሲሆኑ ደግሞ ሂደቱ እንደሚቀጥልም ተገልጿል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ የአሜሪካ የህግ መወሰኛ ምክር ቤት አባል የሆኑት ካረን ባስ በቀጣዩ ሳምንት ወደ ኢትዮጵያ እንደሚመጡ ገልጸው በምን ላይ እንደሚነጋገሩ ግን አላሳወቁም። ቃል አቀባዩ በሌሎች ጉዳዮች ላይም ዛሬ መግለጫ ሰጥተዋል። መግለጫውን ሰለሞን ሙጬ ከአዲስ አበባ ተከታትሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ሱሉልታ ከተማ በሚገኘው የአፍሪካ የአመራር ልህቀት ማዕከል ውስጥ በሰጡት ሳምንታዊ መግለጫቸው የወቅቱ የአፍሪካ ህብረት ሊቀመንበር የሆነችው የዲሞክራቲክ ሪፐብሊክ ኮንጎ ምክትልና የውጭ ጉዳይ ሚኒስትር የተፋሰሱ ሀገራት የውዝግብ ምንጭ የሆነውን የታላቁ ህዳሴ ግድብ የሶስትዮሽ ድርድር በሚቀጥልበት ሁኔታ ለመምከር ትናንት አዲስ አበባ መግባታቸውን ገልጸዋል። በትላንትናው ዕለት የኮንጎ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ወደ ሀገራችን መጥተዋል። የመጡበትም ዓላማ በህዳሴ ግድብ ላይ ተቋርጦ የነበረውን የሶስትዮሽ ድርድር ማስቀጠል በሚቻልበት ሁኔታ ከኛ ጋር ለመመካከር ነው። ከኛ ጋር ብቻም ሳይሆን ከሱዳንም ከግብጽም ምክክር ያካሂዳሉ ማለት ነው እና ዓላማው ይህንን ተቋርጦ የነበረውን የሶስትዮሽ ድርድር ማስቀጠል ነው። ኢትዮጵያ ፍትሐዊና ምክንያታዊ የናይል አጠቃቀምን መርህ አሁንም አጥብቃ እንደምትከተል በሶስትዮሽ ድርድር ቀደም ሲል በርካታ የተቋጩ ህጋዊና ቴክኒካዊ የሆኑ ጉዳዮች አሉ። የተቀሩትን ጉዳዮች ግን አሁንም በሶስትዮሽ ድርድር የመቋጨት እድሉ እንዳለ ተገልጾላቸዋል። የአፍሪካ ችግር በአፍሪካ መፍትሄ ማግኘት አለበት የሚለውን መርህ ኮንጎ አጥብቃ እንደምትከተለው እነሱም በዚህ መሰረት በዚህ መንፈስ እየተንቀሳቀሱ መሆኑን ነው። ድርድሩን ውይይቱን ሶስትዮሹን ለማስቀጠል አሁንም እየሄዱ መሆናቸውን ነው በየሀገሩ። እኛን ይሁንታ ካገኙ በኋላ ወደ ሱዳን ነው የሄዱት ከሰዓት በሚቀጥለው ከግብጽም ከሱዳንም ጋር በሚያገኙት ፊድባክ በአጭር ጊዜ ውስጥ የዚህ ሶስትዮሽ ድርድር እንደሚቀጥል ነው። ሱዳንና ግብጽ ድርድሩ ውስጥ ለመግባት መወላወልና ዳተኝነት ድርድሩ እንዳይቀጥል አድርጓል ያሉት ዲና ሁለቱ ሀገሮች ፈቃዳቸው ሲሆን የሶስትዮሽ ድርድሩ ይቀጥላል ብለዋል። ኢትዮጵያ ግን ዛሬም ለድርድሩ ዝግጁ ናት ሲሉ ተደምጠዋል። በዚሁ ጉዳይ ትናንት የተባበሩት መንግስታት የጸጥታው ምክር ቤት መምከሩን በማስታወስ በቱኒዚያ ገፊነት ዓለም አቀፍ የተደረገው ጉዳይ አሁን እየተለወጠ መምጣቱንም ገልጸዋል። የተደረሰባቸው ጭብጦች አሁንም የዚህ የህዳሴ ግድብ ጉዳይ በሶስትዮሽ ድርድር ማለቅ አለበት የሚል ይሄንን ኦሬዲ ተገንዝቦታል። የሶስቱ ሀገሮች ጉዳይ ነው፣ የውሃ ጉዳይ ነው፣ የልማት ጉዳይ ነው፣ የጸጥታ ጥበቃና የዓለም የጸጥታ ስጋት አይደለም የሚለውን አይነት መንፈስ በያዘ ሁኔታ ነው የተቋጨው። ቃል አቀባዩ በመግለጫቸው ኢትዮጵያ የምስራቅ አፍሪካን ቀጠና በኃይል የማስተሳሰር ፍላጎቷ ቀጥሎ ለኬንያ 500 ኪሎ ቮልት ኃይል ማስተላለፍ የሚያስችል መስመር ዝርጋታ እየተከናወነ መሆኑንም አስታውሰዋል። የአሜሪካ የህግ መወሰኛ ምክር ቤት አባል ካረን ባስ ወደ ኢትዮጵያ እንደሚመጡም ተናግረዋል። በምን ጉዳይ ላይ እንደሚወያዩ ግን መናገር እንደማይችሉ ገልጸዋል። በአፋርና አማራ ክልሎች ላይ ለደረሰው ውድመትም የመልሶ ግንባታ ስራ መጀመሩንም በመግለጫቸው ጠቅሰዋል። ሁማኒታሪያን ሪሊፍ ሰፕላይ ጎን የሪኮንስትራክሽን እና የሪስቶሬሽን ስራዎች በዚህ በአማራና በአፋር ክልሎች ለመጀመር አንድ የጋራ የመንግስት ቴክኒክ ቡድን ተቋቁሞ ኦሬዲ ፋንዲንግ እየሰራ ያለበት ሁኔታ ነው ያለው። ቃል አቀባዩ በሳምንታዊ መግለጫቸው 1779 ኢትዮጵያውያን ከተለያዩ ሀገሮች በሳምንቱ መመለሳቸውንም ገልጸዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ቀጣዩ ዘገባ ደግሞ ወደ ዋሽንግተን ይወስደናል። ዩናይትድ ስቴትስ በኢትዮጵያ ላይ የያዘችው አቋም አሳስቦናል ሲሉ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 10 የሰሜን አሜሪካ ሊቃነ ጳጳሳት አመለከቱ። ሊቃነ ጳጳሳቱ ለአሜሪካ መንግስት ውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና ሌሎች ባለስልጣናት በጻፉት ደብዳቤ ዩናይትድ ስቴትስ የኢትዮጵያን ነባራዊ ሁኔታ አስመልክቶ ይዘዋለች ያሉት አቋም ስጋት ያሳደረባቸው መሆኑን ገልጸዋል። በአሜሪካና በካናዳ የሚገኙ የ11 አህጉረ ስብከት ሊቃነ ጳጳሳት ትናንት ከአሜሪካን የህዝብ እንደራሴዎችና አማካሪዎቻቸው ጋር ዋሽንግተን ዲሲ ውስጥ በጉዳዩ ላይ ተወያይተዋል። ሊቃነ ጳጳሳቱን ወክለው የኒውዮርክና አካባቢው ሀገረ ስብከት ሊቃነ ጳጳስ ብፁዕ አቡነ ጴጥሮስ ለዶይቼ ቬለ በሰጡት መግለጫ በትናንቱ ውይይት በጎ ምላሽ መገኘቱን ተናግረዋል። ታሪኩ ኃይሉ ከአትላንታ ጆርጂያ ዘገባ አለው። የኒውዮርክና አካባቢው አገር ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ሊቃነ ጳጳሳቱን ወክለው ለዶይቼ ቬለ እንደተናገሩት በኢትዮጵያ ነባራዊ ሁኔታ ላይ የአሜሪካ መንግስት የያዘው አቋም አሳድሮብናል ባሉት ስጋት ዙሪያ ከህዝብ እንደራሴዎቹና አማካሪዎቻቸው ጋር መክረዋል። የበለጠውን ሁኔታ እኔ ለመግለጽ ሞክሬያለሁ። አጠቃላይ ሀሳባችን አንድ ስለሆነ ማለት ነው እና 3 ሴኔተሮችና የነሱን የውጭ ፖሊሲ አድቫይዘሮች ነው ያነጋገርነው። አጠቃላይ ዋና ሀሳባችን የአሜሪካ መንግስት የያዘው አድሏዊ እይታ ይስተካከል ነው ዋና ዓላማችን። አንድ እሱ። ሁለተኛ ህወሓት ሽብርተኛ ድርጅት ስለሆነ ከህጋዊ መንግስት ጋር እኩል መታየት የለበትም ነው ሁለተኛው። ሶስተኛው በህወሓት አሳሳቢነት በዚህ አጓ ከሚባለው እና አጠቃላይ ኢትዮጵያ ከአሜሪካም ሆነ ከዓለም አቀፉ ማህበረሰብ የምታገኘውን ኢኮኖሚያዊና ፖለቲካዊ ተጽዕኖ በህወሓት የሎቢስት ካምፓኒ አሳሳቢነት የሚደረገው ኢትዮጵያን የሚጎዳ ነገር ለአሜሪካ መንግስትም ትክክል ስላልሆነ የኢትዮጵያን ህዝብ ያስቆጣና ኢትዮጵያ ህዝብ በጣም የተቆጣ ያዘነ መሆኑን ባሁኖቹ አክቹአሊ ጠቅላላ በአሜሪካ አይደለም አሜሪካ አሁን ባለው በአሜሪካ አስተዳደር የኢትዮጵያ ህዝብ ያዘነና የተቆጣ መሆኑን ማሳወቅ ነው። ውይይቱ አሜሪካ በኢትዮጵያ ላይ ይዘዋለች ያሉትን የተዛባ ፖሊሲ ለማስተካከል ይረዳል ያሉት ብፁዕ አቡነ ጴጥሮስ በስካሁኑም ንግግራቸው በጎ ምላሽ እንዳገኙ አመልክተዋል። ያገኘናቸው ሰዎችና ያናገሩን 100% በአሜሪካ በአሁን ባለው አስተዳደር ላይ እንደሚያዝኑና አሁን ያለው አስተዳደር ትክክል እየሰራ እንዳልሆነ ገብቶናል፣ አውቀነዋል፣ በእናንተ ጋር ነን ብለው ቃል ገብተውልናል ማለት ነው። እኛ የአሜሪካንን መንግስት ደጅ እየጠናን አይደለም፣ የአሜሪካን መንግስት አቅጣጫውን እንዲቀይር እያስተማር ነው። እንደዚያ ነው ዋና ዓላማችን ማለት ነው። በዋሽንግተን ዲሲ በተካሄደው በዚህ ውይይት በአሜሪካና በካናዳ የሚገኙ 11 አህጉረ ስብከት ሊቃነ ጳጳሳት ተሳትፈውበታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን አሜሪካ አህጉረ ስብከት 10 ሊቃነ ጳጳሳት በአሁኑ ወቅት አሜሪካ በኢትዮጵያ ላይ የያዘችው አቋም እንዳሳሰባቸው ገልጸው ቀደም ሲል ለውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንና ሌሎች ባለስልጣናት ደብዳቤ ጽፈው ማስገባታቸውን ብፁዕ አቡነ ጴጥሮስ አመልክተዋል። በኢትዮጵያ ነባራዊ ሁኔታ ላይ የአሜሪካንን አቋም አስመልክቶ ዶይቼ ቬለ የጠየቃቸው የደህንነትና ፍትህ ለትግራይ ምክትል ፕሬዝዳንት ፕሮፌሰር ሙሉጌታ ገብረ እግዚአብሔር ግልጽና የሚደገፍ አቋም ነው ይላሉ። የአሜሪካ መንግስት አቋም አይ ቲንክ ግልጽ ነው። እኛም እንደግፈዋለን የአሜሪካ መንግስትን አቋም። አንዱ የአሜሪካ መንግስት ያለው ነፃ የሆነ ኢንተርናሽናል አካል ምርመራውን ያካሂደው ነው የሚለው። በዚሁ ላይ ደግሞ አሁን ያለው ሲጅ ወይም ደግሞ መንገዶች መዘጋት፣ የሁማኒቴሪያን ኤድ እንዳይገባ መከልከል፣ የመብራት መጥፋት፣ የስልክ መጥፋት፣ የቴሌኮሙኒኬሽንስ አውታሮች መዘጋጋት ይህ ሁሉ ያው እንዲነሳ ነው ጥሪ ያቀርበው ያለው። ምክንያቱም ዘግዩና ይህን ነገር እንዳይሆን እያደረገ ያለው የኢትዮጵያ መንግስትና የኤርትራ መንግስት እንደሆነ በግልጽ አስቀምጠዋል። ይህ እንዲነሳ በመጥራታቸው እናመሰግናቸዋለን፣ እኛም እንደግፋቸዋለን። በዚህ ላይ ቀጥሎ ሰላም ሊመጣ ከሆነ በሁለቱም ወገኖች መካከል ኔጎሺዬትድ የሆነ ፒስ ዲል ወይም ደግሞ ሲስ ፋየር ይኖር እያሉ ነው። የትግራይ መንግስት ያቀረበው ጥሪ አለ እና ያን ጥሪ ተቀብሎ ወደፊት መሄድ ነው። ያው የትግራይ መንግስት ቅድመ ሁኔታ እንደ ቅድመ ሁኔታ እንኳን ከታየ ይህን እዚህ ግባ የሚባል ቅድመ ሁኔታ አይደለም። ምክንያቱም ያሉት ይካፈት መንገዱ፣ መብራት ይምጣ፣ ሰው ምግብ ያገኝ፣ ሰው ደሞዝ ይካፈል፣ ይሄ ሲቪል ሰርቫንቱ ማለት ነው
እንደዛ ካልሆነ ግን እንዴት ብሎ ጦርነቱ ይቆማል የሚል ጥያቄ ነው እያቀረቡ ያለው። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ኢትዮጵያን አስመልክቶ ባለፈው አርብ ባወጣው መግለጫው በሰሜን ኢትዮጵያ ያለው ችግር በጦርነት መፍትሄ እንደማይገኝለት የመንግስታቱ ድርጅት ዋና ጸሐፊና የአፍሪካ ህብረት መሪዎች በያዙት አቋም እንደሚስማማ ማስታወቁ አይዘነጋም። የውጭ ጉዳይ ሚኒስቴሩ መግለጫ ለችግሩ ዘላቂ ፖለቲካዊ መላ ማፈላለግ እንደሚገባ ነው ያሳስበው። ለዶይቼ ቬለ ታሪኩ ኃይሉ ከአትላንታ ጆርጂያ። በሶማሊያ ፕሬዝዳንት መሐመድ አብዱላሂና በጠቅላይ ሚኒስትር መሐመድ ሁሴን ሮብሌ መካከል የተፈጠረው ውዝግብ በችግር ላይ ያለችው ሀገር ጭርሱን ወደ ባሰ የእርስ በርስ ግጭት እንዳትገባ አስግቷል። በተለይ የሶማሊያ መንግስት የደህንነት ቢሮ ሰራተኛ ከታገቱ በኋላ ተገድለው መገኘታቸው ያስነሳው ሌላ ውዝግብ ትኩረት ስቧል። የግጭቶችን መንስኤና ሂደት በማጥናት መፍትሄውንም የሚጠቁመው ክራይሲስ ግሩፕ የተባለው ድርጅት እንዳለው የደህንነት ሰራተኛዋ ግድያ ከሶማሊያ ወታደሮች የውጭ ስልጠና ጋር በተያያዘ የሚያውቁትን መረጃ እንዳያወጡ ለማድረግ የተፈጸመ ሳይሆን እንዳልቀረ አስታውቋል። በግድያው አሸባብ ቢጠረጠርም አሸባብ ግን ውንጀላውን አስተባብሏል። ዛሬ እንደተሰማው ደግሞ ፕሬዝዳንቱ የጠቅላይ ሚኒስትሩን ስልጣን በከፊል ገድበዋል። ገበያው ንጉሴ ከብራስልስ ተከታዩን አጠናቅሯል። ባለፈው ሚያዝያ ወር የሶማሊያ ፓርላማ የፕሬዝዳንቱን ስልጣን ማራዘሙን ተከትሎ የተፈጠረውን ወታደራዊ ግጭት ፕሬዝዳንቱ ፓርላማው ውሳኔውን እንዲቀለብስና ጠቅላይ ሚኒስትሩ እንዲከታተሉ በማድረግ ከስምምነት ተደርሶ ነበር። ምርጫው በሚቀጥለው ወር እንዲካሄድ ተወስኖ ዝግጅት እየተደረገ ባለበት ወቅት ግን ወይዘሪት ኢክራም ታህሊ የተባለች የሶማሊያ የደህንነት ቢሮ ሰራተኛ ታፍና ከተወሰደች በኋላ ተገድላ መገኘቷ የሌላ ዙር ውዝግብ ምክንያት ሆኗል። የደህንነት ሰራተኛዋ በአልሸባብ እንደተገደለች የደህንነት ቢሮ የገለጸ ቢሆንም አልሸባብ ግን ግድያውን እንዳልፈጸመ በመግለጹ የሰራተኛዋ አሟሟት በርካታ ጥያቄዎችን አስነስቷል። ጠቅላይ ሚኒስትሩ ጉዳዩን የሚያጣራ ኮሚቴ አቋቁመው የደህንነት ኃላፊውንም ከቦታው አንስተው ሌላ አዲስ ሰው ሹመዋል። ፕሬዝዳንት ፎርማጆ ግን ይህ የጠቅላይ ሚኒስትሩ ስልጣን አይደለም በማለት ከስልጣን የተነሱትን የደህንነት ኃላፊ የጸጥታ አማካሪያቸው በማድረግ ለደህንነቱ ቢሮ የራሳቸውን ሌላ ሰው ሹመዋል። የደህንነት ሰራተኛዋ ግድያ የሁለቱን ከፍተኛ የአገሪቱን መሪዎች አለመግባባት ወደዚህ ደረጃ ያደረሰበትና የሶማሊያን ፖለቲካም ከድጡ ወደ ማጡ ሊከት የተቃረበበት ምክንያት ብዙዎችን እያነጋገረ ነው። ክራይሲስ ግሩፕ የተሰኘው ግጭቶችን የሚከታተለው መንግስት ያልሆነ ድርጅት ሰሞኑን ባወጣው መግለጫ ግን የደህንነት ሰራተኛዋ ከሶማሊያ ወደ ውጭ ለወታደራዊ ስልጠና ስለሚላኩ ወታደሮችና ስላሉበትም ሁኔታ የምታውቅ በመሆኑ ግድያው ሁኔታው እንዳይወጣ ለማድረግ የተፈጸመ ሊሆን ይችላል የሚል ግምት እንዳለና ይህም የነበረውን አለመግባባት እንዲያገረሽ አድርጎ ሊሆን ይችላል ሲል ገልጿል። ሶማሊያ ወታደሮችን ወደ ቱርክና ኤርትራ የላከች እንደምታሰለጥን የሚታወቅ ሲሆን እንደ አውሮፓ አቆጣጠር በ2019 ዓ.ም በሺህ የሚቆጠሩ ሰልጣኝ ወታደሮች ወደ ኤርትራ የተላኩ ቢሆንም እነዚህ ወታደሮች ስላሉበት ሁኔታ ብዙ የሚታወቅ ነገር ባለመኖሩ ጥያቄዎች እየቀረቡ መሆናቸውንም ይኸው የክራይሲስ ግሩፕ መግለጫ ያስረዳል። በዚህም ይሁን በሌሎች ምክንያቶች በሁለቱ መሪዎች መካከል የተፈጠረው አለመግባባት በቀላሉ ሊፈታ የሚችል እንዳልሆነ ነው የሚነገረው። ታዛቢዎች እንደ ሶማሌ ባለ ሀገር ግጭት ከተነሳ መቼና የት ሊቆም እንደሚችል ስለማይታወቅ የችግሩ አሳሳቢነት ከፍተኛ ነው እያሉ ነው። በዚህም ምክንያት ከጥቅምት እስከ ህዳር ይካሄዳል የተባለው ምርጫ የሚካሄድ ስለመሆኑ ብዙዎች ይጠራጥራሉ። ዶክተር ሁሴን ሼክ አሊ የተባሉ የፖለቲካ ተንታኝም ይህንኑ ጥርጣሬ ነው የሚያጠናክሩት። ኦክቶበር ሰነድkan 2020 dadka waxay qiyaasayaan ጥቅምት 10 ሊካሄድ የታሰበው ምርጫ የሚካሄድ አይመስለኝም። ህዝቡ የሚያምነው ምርጫው በሚቀጥለው ዓመት እንደሚካሄድና ፕሬዝዳንቱም የስልጣን ጊዜያቸው ቢያልፍም በስልጣን ሊቆዩ እንደሚችሉ ነው ሲሉ በህዝቡ ዘንድ ያለውን አስተሳሰብ አመላክተዋል። በሶማሊያ የተጠናከረ መንግስት ለማቋቋምና የአሸባሪዎችን ስጋት ለመቋቋም በሚል ዓለም አቀፍ ህብረተሰብ ለዓመታት ጥረት ሲያደርግ ቆይቷል። የመንግስታቱ ድርጅትና የአፍሪካ ህብረት በሺህ የሚቆጠር የሰላም አስከባሪ ሰራዊት ማሰማራታቸው ግልጽ ሲሆን የአውሮፓ ህብረትና ሌሎችም ከፍተኛ የገንዘብ ድጋፍ እንደሚያደርጉ ነው የሚታወቀው። አሁንም እነዚህ ኃይሎች በተለይ በሁለቱ ራሳቸው ከፍተኛ ድጋፍ ሲሰጧቸው በነበሩት መሪዎች መካከል የተፈጠረው አለመግባባት ምርጫውን አሰናክሎ የሶማሌን መንግስት ለማጠናከርና የተደረገውን ጥረት እንዳያከሽፈው ከፍተኛ ጥረት እያደረጉ እንደሆነ ነው የሚታመነው። ዶክተር ሁሴን ግን ሁለቱን መሪዎች ለማስታረቅ ተጀምሮ የነበረው ንግግር መክሸፉን ጠቅሰው እንደገና ንግግር የሚደረግ ከሆነ waa la isku dayay waana guulaysan waayeen haddii ay la wada hadalsiyo waxay ku dhici kartaa oo keli ah
በሁለቱም መካከል የተጀመረው ንግግር ተቋርጧል። ግን ንግግሩ የሚቀጥል ከሆነ ስምምነት ላይ ሊደረስ የሚችለው ፕሬዝዳንት ፎርማጆ ጠቅላይ ሚኒስትሩ የምርጫውን ሂደት እንዲከታተሉና የጸጥታ ተቋማቱን እንዲመሩ ሲፈቅዱ ነው ባይ ናቸው። የዓለም አቀፉ ህብረተሰብም በሶማሊያ መሪዎች ላይ ጠንካራ እርምጃ በመውሰድ አገሪቱ ዳግም ወደ እርስ በርስ ጦርነት እንዳትገባ የማድረግ ኃላፊነት አለበት የተባለ ነው። የሶማሊያ ፖለቲከኞች የሌሎች ምዕራባውያን አገሮች ጥምር ዜግነት ያላቸው በመሆኑ መንግስታት የተለየ ተጽዕኖ ለማሳደር የተሻለ ዕድል አላቸው በማለትም በሁሉም አይነት ግፊትና ተጽዕኖ ሶማሊያ ወደ ሌላ ቀውስ እንዳትገባ ማድረግ እንደሚያስፈልግ ነው ከያቅጣጫው ጥሪ እየቀረበ ያለው። ገበያው ንጉሴ ለዲደብሊው።